የመጀመሪያው የጠቅላይ ሚኒስትር ቤናዚር ቡቶ የስልጣን ዘመን በፕሬዝዳንቱ እንደተበተነው ሁሉ ሁለተኛውም የስልጣን ዘመኗ ከተገደለች በኋላ በፕሬዝዳንቱ ውሳኔ ተበትኗል። ቡቶ ከሙስሊም ሀገራት ጋር ያላት ግንኙነት እጅግ የደከመ ከስልጣን እንድትፈነቀልም የሚሞከርባት ነበረች። በአንጻሩ ከምዕራቡ ዓለም ጋር ያላት ግንኙነት በእጅጉ የጠበቀ ነበር። ከሙስሊሙ ዓለም የነበረው ጫናና እሷም ለምዕራባውያኑ የቀጠናው ተወካይ ለመሆን ያደረገችው ጥረት በሀገሯ ፓርላማ የመተማመኛ ድምፅ እንድታጣ አድርጓታል። በ1989 ቤናዚር ቡቶ ገና ተመርጣ አንድ ዓመት እንደሞላት የሀገሪቷ ፓርላማ በቤናዚር ቡቶ ላይ መተማመኛ ድምፅ ሊሰጥበት ቀጠሮ ይዞ ነበር። በወቅቱ የአልቃይዳ መስራች የነበረው ኦሳማ ቢንላደን የፓኪስታን ፓርላማ አባላት እሷን ደግፈው ድምፅ እንዳይሰጡ ማባበያ $10 ሚሊዮን ጉቦ ለንዋዝ ሸሪፍ ሰጥቶ እንደነበር ይነገራል። ነገር ግን እነ ቡቶ የሰጡት ጉቦ በልጦ ድጋፍ ሆነላትና ሳትሻር ቀረች። ይህ የቡቶና የቢንላደን ቁርሾ ግን እስከ 2007 ዘልቆ ግድያዋን ያቀነባበረው ቢንላደን የሚመራው አልቃይዳ እንዲሆን አደረገው። Former Pakistani Prime Minister Benazir Bhutto was shot dead as she was getting into her car after addressing a rally of her party supporters. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።